በዛሬ ቪዲዮ በአሜሪካ የምንገኝ ኢትዮጵያን ቤተሰቦቻችንን በቀላሉ ወደ አሜሪካ ማምጣት የምንችልባቸው መንገዶች እንዲሁም ደግሞ አገር ቤት የምትገኙ ኢትዮጵያን በቀላሉ ወደ አሜሪካ ማምጣት የምትችሉባቸው መንገዶች የምንናገር ወይም የምነግራችሁ ይሆናል። Family sponsorship is a pathway that many individuals consider. But what does it actually entail? The sponsor must demonstrate the ability to provide financial support. This typically means showing proof of income or financial resources that meet or exceed a certain threshold. The relationship between the sponsor and the family member must also be clearly defined. Eligible relationships usually include spouses, children, parents, and siblings. ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላልው። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደርጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት the simplest way to bring family members to USA ይላል። ወይም እዚህ ጋር እንደምትመለከቱት ቀላሉ ወደ አሜሪካ ቤተሰቦቻችንን ማምጣት የምንችልባቸው መንገዶች እንደማለት ነው። እዚህ ጋር ያለውን ታይትል ወይም ኢሜጁን አንድ ጊዜ ትነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር ከተዘረዘሩት አማራጮች ውስጥ ለእናንተ ይሆናል የምትሉት ማለትም ለኔ ይቀለኛል ቤተሰቤን ለማምጣት ይሄኛው መንገድ ብጠቀም ይቀለኛል የምትሉትን መርጣችሁ መውሰድ ትችላላችሁ። ነገር ግን እነዚህ አምስቱ እዚህ ጋር የተዘረዘሩት ፋሚሊዎቻችንን ወይም ቤተሰቦቻችንን በቀላሉ ወደ አሜሪካ ለማምጣት ቀላል ወይም ፈጣን የሚባሉት መንገዶች ናቸው። ስለዚህ አንድ ባንድ የምንናገር ይሆናል። አንደኛ መጀመሪያ ላይ የተቀመጠው እዚህ ጋር የምትመለከቱት ዘ ጎልደን ትኬት የሚባለው ነው። ይህ ፋሚሊዎቻችንን በጣም በፍጥነት ወይም ኢሚዲየትሊ ለማምጣት የምንጠቀምበት የቪዛ አማራጭ ነው። ነገር ግን ይህንን ጎልደን ትኬት የሚባለውን አማራጭ ለመጠቀምና ቤተሰቦቻችንን በፍጥነት ወይም ወዲያው ለማምጣት ከኛ የሚጠበቅ ነገር አለ። ከዛ መካከል የመጀመሪያው የዩኤስ ሲቲዝን ወይም የአሜሪካ ዜግነት ሊኖረን ይገባል። ወይም ኢሚዲየት ሪሌቲቭ የሚባለውን ካቴጎሪ ለመጠቀም ማለት ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ምንም አይነት ካፕ ሊሚት የሚባለው ነገር የለም ማለት ነው። ወይም ደግሞ ምንም አይነት ቁጥር ገደብ የለብንም። የፈለግነውን የቤተሰብ አባል ማምጣት እንችላለን ማለት ነው። ማምጣት ከምንችላቸው የቤተሰብ አማራጮች ውስጥም እዚህ ጋር የምትመለከቱት ዩር ስፖዝ ይላል። ይህ ማለት ባላችሁን ወይም ሚስታችሁን ባለቤታችሁን ማምጣት ትችላላችሁ። እንዲሁም ደግሞ አንሜሬጅ የሆኑ ልጆቻችሁን ማምጣት ትችላላችሁ፣ እድሜያቸው ከ1 ዓመት በታች የሆኑትን። እንዲሁም ደግሞ ዩር ፓረንትስ ይላል። ይህ ማለት እናት ወይም አባታችንን ማምጣት እንችላለን፣ እድሜያችን ከ1 ዓመት በላይ ከሆነ ማለት ነው። ስለዚህ የአሜሪካ ዜግነት ያለው ሰው ኢሚዲየት ሪሌቲቭ የሚባለውን ካቴጎሪ በመጠቀም የነገርኳችሁን የቤተሰብ አባላት ማምጣት ትችላላችሁ። ፕሮሰሱም እዚህ ጋር እንደምትመለከቱት I-130 የሚባለውን ፒቲሽን በመሙላት እንዲሁም ደግሞ ፋይናንሻል ስፖንሰር እንደምትሆኗቸው ወይም በፋይናንስ ራሳችሁ ብቁ እንደሆናችሁና ላምጣ ያላችሁትን የቤተሰብ አባል ለማምጣት አቅም እንዳላችሁ ፕሩፍ ታረጋላችሁ። ከዛም በመቀጠል የፋሚሊ ሜምበሮቻችሁን ወይም ቤተሰቦቻችሁን ማምጣት ትችላላችሁ። ስለዚህ የመጀመሪያው ፋስተስት ዌይ የሚባለው ወይም ቀላሉ እና ፈጣኑ የሚባለው ቤተሰብ ወደ አሜሪካ ማምጣት የምንችልበት መንገድ ጎልደን ትኬት የሚባለው ይሆናል። ሁለተኛው ደግሞ ፎር ካፕልስ ነው ወይም ለፍቅረኛሞች ነው። ይህም ፊያንስ ቪዛ ወይም K1 ቪዛ የሚባለው ይሆናል ማለት ነው። ወይም ደግሞ ስፖዝ ቪዛ ወይም CR1 በመባልም ይታወቃል ማለት ነው። ስለዚህ ፊያንስ ቪዛ ወይም የእጮኝነት ቪዛና ስፖዝ ቪዛም ትንሽ የሚለያይባቸው ሁኔታዎች አሉ። ከነሱ መካከል K1 ቪዛ ወይም ደግሞ ፊያንስ ቪዛ የሚባለው እጅግ ፈጣን ነው። ወይም ማምጣት የፈለግነውን ሰው ማለትም ፍቅረኛችንን ወይም እጮኛችንን ወደ አሜሪካ የምናመጣበት የቪዛ አማራጭ ነው። ይህም ታይም ላይኑን ስንመለከት ከ6 እስከ 9 ወር ብቻ ነው የሚፈጀው። እጅግ በጣም ፈጣን የሚባለው ነው። ነገር ግን ማምጣት የምንችለው የቤተሰብ አባላችንን ሳይሆን እጮኛችንን ወይም ደግሞ ፍቅረኛችንን ብቻ ይሆናል ማለት ነው። እዚህ ጋር የምትመለከቱት ስፖዝ ቪዛ ወይም CR1 የምንለው ግን ስሎር ይሆናል። ማለትም እንደ K1 ወይም እንደ ፊያንስ ቪዛ ከ6 እስከ 9 ወር ሳይሆን የሚፈጀው ይሄኛው ላይ ከ12 እስከ 16 መንዝ ወይም ወራት ሊፈጅ ይችላል ማለት ነው። ከኮስት አንጻርም ፊያንስ ቪዛ ወይም K1 ቪዛ የሚባለው ሞር ኤክስፔንሲቭ ነው። ነገር ግን ስፖዝ ቪዛ የሚባለው ደግሞ ቺፐር ይባላል። ኦቨርኦል ሲታይ ቺፕ የሚባለው ወይም ከሌሎች አይነት የቪዛ አማራጮች ትንሽ ረከስ የሚለው ይሆናል ማለት ነው። ስለዚህ አጠቃላይ ያለው ነገር ይህንን ይመስላል። ነገር ግን በፊያንስ ቪዛ ወይም በK1 ቪዛ እጮኛችን ወይም ፍቅረኛችን ወደ አሜሪካ በምናመጣበት ጊዜ ግዴታ እጮኛችን አሜሪካ በገባ ወይም ደግሞ
በገባች በ90 ቀናቶች ውስጥ መጋባት መቻል እንዳለብን ማወቅ አለባችሁ። እዚህኛው ላይ ሁለተኛው ላይ ማለትም CR1 ወይም ስፖዝ ቪዛ የሚባለው ላይ ደግሞ ግዴታ ባለቤታችንን ብቻ ነው ማምጣት የምንችለው እንደሚታወቀው። ስለዚህ ኦልሬዲ የተጋባን ሰዎች መሆን ይጠበቅብናል ወይ ደግሞ ኦልሬዲ ባለትዳር ልንሆን ይገባል ወደ አሜሪካ ለማምጣት ወይ ደግሞ CR1 የሚባለውን አማራጭ ለመጠቀም ማለት ነው። ስለዚህ ሁለተኛው ፋስተስት ዌይ የሚባለው የቪዛ አማራጭ እዚህ ጋር እንደነገርኳችሁ ለካፕሎችና ለባለትዳሮች ነው። ለካፕሎች ሲሆን ፊያንስ ወይም K1 ቪዛ ይባላል። እንዲሁም ደግሞ ለባለትዳሮች ሲሆን ወይም ኦልሬዲ ለተጋቡ ሰዎች ሲሆን ደግሞ ስፖዝ ቪዛ ወይም CR1 በመባል ይታወቃል። ሶስተኛው እጅግ ፈጣን የሚባለው መንገድ ዘሂድን ወይ ደግሞ CHNV የሚባለውን ነገር ግን ይህ ለኛ ሀገር አይሰራም ወይም ለተወሰኑ ናሽናሊቲዎች ብቻ የሚሰራው ነው። እዚህ ጋር የተዘረዘሩት ውስጥ ስለሆነ ይህ ለኛ ለኢትዮጵያን አይቻልም ወይ ደግሞ መሞከር አንችልም። ይህንን ቪዛ መጠቀም አንችልም ማለት ነው። ሌላኛው ማወቅ ያሉባችሁ ነገሮች ሲብሊንግስ ወይም ወንድምና እህቶቻችንን እንዲሁም ደግሞ ያገቡ ልጆቻችን ሆነው እድሜያቸው ለትዳር ደርሶ ያገቡ ትዳር የጀመሩ ከሆኑ እንዲሁም ደግሞ ወንድም ወይም እህቶቻችንን ወደ አሜሪካ ለማምጣት በምንሞክርበት ጊዜ የምንጠቀመው ፋሚሊ ፕሪፈረንስ ካቴጎሪ የሚባለው ነው። F3 እና F4ን የምንጠቀም ይሆናል። ነገር ግን ይህ ከ15 እስከ 20 ዓመት ድረስ ሊፈጅ የሚችል ፕሮሰስ መሆኑን ሁላችሁም ልታውቁ ይገባል ማለት ነው። ከዛ ውጪ የነገርኳችሁ ፋስተስት ዌይ የሚባለው የቪዛ አማራጭ እነዚህን ይመስላሉ ማለት ነው። Documentation proving the relationship, such as marriage certificates or birth certificates, is often required. Furthermore, the sponsor must agree to provide financial support for the family member for a specified period, which can last several years. This commitment is a legal obligation and is designed to ensure that the sponsored individual will not relying on public assistance. ሌላኛው እዚህ ጋር አምስተኛ ላይ ማወቅ ያለባችሁ ነገር ፋይናንሻል ቼክ ሊስት ነው። ይህ ማለት ማንኛውንም ሰው ወደ አሜሪካ ለማምጣት በምትሞክሩበት ጊዜ ፋይናንሻሊ ብቁ ናችሁ ወይ ደግሞ ስቴብል ናችሁ ወይ፣ ያመጣችሁትን ሰው ለማስተዳደር እንዲሁም ደግሞ እናንተ ራሳችሁን ለማስተዳደር ፋይናንሻሊ ብቁ ናችሁ ወይ የሚለውን ማረጋገጥ መቻል አለባችሁ ማለት ነው። አጠቃላይ ያለው ነገር ማለትም ፋሚሊ ሜምበሮቻችን የቤተሰብ አባላቻችንን ወደ አሜሪካ ማምጣት የምንችልባቸው ቀላሉና ሲምፕልና ፋስት ዌይ የሚባሉት እነዚህን ይመስላሉ። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አድርጋለሁ። እንዲሁም ደግሞ በአሜሪካ የምትገኙ ኢትዮጵያን ያለው ፋስተስት ኤንድ ሲምፕል ዌይ የሚባለው ፋሚሊ ወደ አሜሪካ ማምጣት የሚቻልበት መንገድ ይህን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት ቪዲዮዎችን ስለማዘጋጅ ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ይህ መረጃ እንደተመቻችሁ እንደወደዳችሁት ሁላችሁም ላይክ ያደረጋችሁ አሳውቁኝ። በቀጣይ በርካታ እንደዚህ አይነት ቪዲዮዎችን እንዳዘጋጅላችሁ እንደተመቻችሁ ወይም እንደወደዳችሁት የምረዳበት መንገድ ስለሆነ ሁላችሁም ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።